ክፋት በአንደበታቸው ያልወጣ አበ እመ ማለት ያለዩ ሕፃናት በክርስቶስ ዘመንም 144,000 የታረዱበት በዘመናችን ተመሳሳይ ታሪክ የሚሰራ ሰው ካለ ታሪክ ይደገማል። የኤርምያስን ታሪክ በርካታ ቅዱሳን ኢትዮጵያውያን ደግመውታል። የኢሳይያስን ታሪክ ደግመዋል። የቄርሎስን ታሪክ ደግመዋል። የናግራንን የሰማዕታትን ታሪክ የአሩሲ ሰማዕታት ደግመውታል። የሕፃኑ የቂርቆስን ታሪክ የአሩሲ ሕፃናት ደግመውታል። የአናንያ የአዛርያ የሚሳኤል የወጣቱ የቅዱስ ጊዮርጊስን ታሪክ የአሩሲ ወጣቶች ደግመውታል። የቅዱስ ጴጥሮስና የአረጋዊው የቅዱስ ጴጥሮስን ታሪክ የአሩሲ አንጋፋ አባወራዎች ደግመውታል። የ36ቱ ቅዱሳት አንስት ታሪክም የአሩሲ እናቶች ደግመውታል። ታሪክ ሰሪ ሲኖር ታሪክ ይደገማል። የሰውነት መለኪያው በተፈጠረለት ዓላማ መሄድ ነው። ከዛ ውጭ ከወጣ ግን ሰው ሊሆን ይችላል። ግብሩ ግን የአራዊት ስለሆነ ተሰውነት መለኪያ ከሚዛኑ ተዛብቷልና አሜሮኑ አካለ ክርስቶስ ነው። የተቀባችሁን ሕንፃ ቤተ ክርስቲያን እኛ እንሳለማለን። እኛ ቦሎኬቱን አይደለም እንሳለመው፣ አካለ ክርስቶስ ነው። እማ ብለን የምንስመው ተደፍተን የምንስመው አካለ ክርስቶስ ነው። እነዚህ ከጸጋ እግዚአብሔር የተራቆቱ ራቁታቸውን የሚጓዙ የሚያነቡ ግን የማይረዱ የሚያነቡ ግን የማያስተውሉ ግንዛቤ የሌላቸው ሰዎች ሕንፃውን ተንበርካችሁ ትሳለሙ ሊሏችሁ ይችላሉ። ምእመናን በደንብ አስተውሉ። እነዚህ የእግዚአብሔርን ቃል የተጻፈበትን መጽሐፍ ቅዱስ እንኳን በአግባቡ ማይይዙ ሰዎች ናቸው። ደብተሩን ሳይለከልክ በአግባቡ የያዘ 10 ማርክ አለው። ሰዎቹ ግን መጽሐፍ ቅዱስን ሰብካል ይላሉ። መጽሐፍ ቅዱስን ገንጥለው እንዲወር በጣም ያሳዝናል። ዛሬ በዓለማችን ላይ ያለው ጣዖት ትልቁ ጣዖት ማን ነው? ኳስ ነው። ተቅዳሴው ተቋርጧል። ውዳሴ ማርያም የሚደግምበትን አቋርጧል። የንዋም ጸሎትን ወጣቱ አቋርጧል። እረ ወጣቱ አይደለም ቆራቢው አቋርጧል። እናቶች በተመሳሳይ በተለያየ ፊልም ተጠምደው የሥርዓተ ቅዳሴውን ያኛውን ትክክለኛውን ቃናን ነው ድንግል ማርያም የተገኘችበትን ቃናን አስታውሱ። ይህኛው ቃና ትውልድን የሚያመክን ነው። አባቶቻችን ሲጓዙ ጸሎተ ማርያም ከአንደበታቸው አይለይም። ሲንቀሳቀሱም ሰላም ለኪ ነው። ሲንቀሳቀሱም አቡነ አቡነ ነው የሚሉት። የአሁኑ ትውልድ ደግሞ ሲንቀሳቀስ ማንቸስተር ነው የሚለው፣ ሲጓዝ ማንቸስተር ነው። ሴቶችም በተመሳሳይ የቃና ፊልም አለ። ፍልሰት ትላላችሁ፣ ስደት ትላላችሁ። ይኸው ስደት ደረሰ። ዝም ብላችሁ ብድግ ብሎ ቅናት መንፈስ ድቆስ አድርጓችሁ ያውቀው ምንም ሳይላችሁ የምትጠሉት ሰው የለም። ገጥሟችሁ አታውቁም? ዝም ብላ የምትቀና ሰው ዝም ብሎ የሚቀና ማለት ነው። በተለይ በሴቶች አካባቢ ዊግ አድርጋ በዊጓ ትቀናላችሁ። ምኑ ያስቀናል? አሁን ባይድ ነገር ተሸክመ ማለት ነው። እንዲያውም መጸለይ ነው የሚገባው። ገብረ ማርያም ገብረ ሥላሴ የሚለውን ስም ይዘን ዛሬ ይህን ታላቅ ስም ምራዊ አላደረግነው። ዛሬ ጽድቅን በጎራ አላደረግነው፣ በጎጥ አላደረግነውም። የጽድቅን ጉዳይ በእውኑ እግዚአብሔር የማያውቅ ይመስላችኋል? ዛሬ ቴክኖሎጂው ለውሸት መልካም ነው። እዛው ቤት ተቀምጦ ሕያው እግዚአብሔር ምስክሬ ነው እዚህ ደርሻለሁ ይላል። መከረኛዋ እመቤታችን አለች። ማርያምን ይላል አንጠልጥሎ ማለት ነው። ማርያምን ዶክተር የሚለውን ትተህ አቶ ቢልህ እኮ ለምንድን ነው አቶ ብለህ ትቀየማለህ? አንተ ግን ብድግ ብለህ ማርያምን ትላለህ። ታዲያ መቅደሴን አረከሱ አይደል የተባለ? መቅደሱን አሁን ዛሬ እኛ ዋጋ የተከፈለለት አማናዊ መቅደስ ኢየሱስ ክርስቶስ ነው። እሱ መቅደስ ሲሆን ደግሞ የእሱ ማደሪያ አድርጎናል። እኛም መቅደስ ተብለናል ማለት ነው። እንዲህ ከሆነ እኛ በኃጢአት አርክሰ ነው። በፈሪያ እግዚአብሔርም መናፍቃን ከሚነዙት ነገር እንጠበቃለን። በፈሪያ እግዚአብሔር ከዓለምና ከጓዟ እንጠበቃለን። በፈሪያ እግዚአብሔር ከስምዖን መሰሪ ትምህርት እንጠበቃለን ማለት ነው። ስሙ የከበረና የተመሰገነ ይሁን። ዋርኮሱ መቅደስየ የትምህርታችን መሪ ቃልም የሆነው ይህ ነው። መቅደሴን አረከሱ። እስቲ ሁላችሁም በሉት፣ መቅደሴን በሉ እስቲ። አረከሱ። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 28 ላይ ያለ ኃይለ ቃል ነው። እንደ እግዚአብሔር ፈቃድ እርሱ በቸርነቱ እያገዘን የእኛን ድካም ሳይመለከት እሱ መካከላችን ተገኝቶ ለእኛ የሚጠቅመንን ተግላዊ ሐሳብ አውጦ ለእኛ የምንጠቀምበትን እምንገሰጽበትን እምንማርበትን እንዲያስተምረን ቃሉን እንዲመግበን የእሱ የአባታችን ቅዱስ ፈቃዱ ይሆንልን። ይህን ቃል የመጀመሪያ ስለ መቅደሱን አረከሱ ተብሎ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 28 ላይ ተመዝግቧልና
መቅደሱ ከመሰራቱ በፊት የነበረው ጸሎት ምን ነበር የሚለውን ማየት ያስፈልጋል። መቅደሱ በማንና እንዴት ተሰራ የሚለውን ማየት ያስፈልጋል። ሁለተኛ፣ ሶስተኛ መቅደሱ መቼ ረከሰ የሚለውን ማየት ያስፈልጋል። አራተኛ መቅደሱ ማን ነው ነው ያ መቅደስ ማን ነው ብለን የመጨረሻ መልእክት አስተላልፈን ትምህርቱ ይቋጫል ማለት ነው። ይህን መቅደስ በትንቢታዊ ቃል እግዚአብሔር መንፈስ ቅዱስ እንዲናገር ገልጾለት ኢሳይያስ የተናገረለት መቅደስ ከመሰራቱ አስቀድሞ በአባቶች ምኞት በአባቶች ልቦና ውስጥ ሽሻት የነበረ መቅደስ ነው። በተለይም ነቢዩ ልበ አምላክ የተባለው ቅዱስ ዳዊት ስለ መቅደሱ መሰራት በጸሎት ይለምን የነበረ መለመን ብቻ አይደለም፣ በትካዜ የነበረበት ክፍለ ጊዜ ነበረ። በዚህ በሁለተኛ ሳሙኤል ምዕራፍ 7 ላይ ስትመለከቱት ታገኙታላችሁ። ልበ አምላክ ዳዊት ስለ ቤተ መቅደሱ ያዝን ነበር፣ ይጸልይ ነበር። ጸሎት በሶስት ይከፈላል። ጸሎተ ሥጋ አለ፣ ጸሎተ ነፍስ አለ፣ ጸሎተ ልብ አለና ጸሎተ ሥጋ የምንለው ሰውነት አካል ከናፍር በመንቀሳቀስ የሚደረግ ሲሆን ጸሎተ ነፍስ ምንድነው ደግሞ እንበለ አንሳይሶ ከናፍር ከንፈር ሳይነቃነቅ የሚጸለይ ጸሎት ሲሆን ጸሎተ ልብ ግን ሲደረስበትና ሲገለጽ ሲተገበር በድርጊት የሚገለጥ ነው። ታዲያ አባታችን ቅዱስ ዳዊት የራሱን ቤት ውበት ተመለከተና በወይራ የተሰራውን በዘግባ የተሰራውን በልዩ ልዩ በወቅቱ በነበሩ ስልጣኔዎች የታነጸውን ቤተ መንግሥት ተመልክቶ ከፍ ብሎ ደግሞ የቃል ኪዳኑ ታቦት ያረፈበትን ደብተራ ኦሪትን ተመለከተና እኔ እንዲህ ባማረ ቤተ መንግሥት ተቀምጫለሁ፣ የእግዚአብሔር የቃል ኪዳኑ ታቦት ግን በዚህ ባሮጌ ድንኳን ተቀምጧል ብሎ ጸሎተ ሥጋ ያይደለ ጸሎተ ነፍስ እንበላ አንሳይሶ ከናፍር ከንፈሩን ሳያንቀሳቅስ ይጸልይ ነበረ። መጸለይ ብቻ አይደለም፣ ውስጡ በሐዘን ተነክቶ ነበር። ታዲያ ነቢዩ ናታን ሊጠይቀው መጣ። ተመለከተው። የዳዊት ወቅት በወቅቱ የነበረው ዳዊት ቤተ መንግሥቱ የተረጋጋበት፣ ጠላት የጠፋበት፣ ሕዝቡ ሁሉ በአግባቡ በስርዓት የሚመራበት ክፍለ ጊዜ ነበርና ሲመለከተው ምንም ከአንደበቱ ላይ እንቅስቃሴ የለም፣ የሐዘን ቃልም አይወጣም። ግን ፊቱ ላይ የሚነበብ አንዳች ነገር ነበር። ታዲያ ጥያቄ አቀረበ። መልካም አይደለህም? እግዚአብሔር ሁሉን ነገር አድርጎልሃል፣ ሕዝቡ እንዲገዛ አድርጎልሃል፣ ከበግ ጥበቃ መንግሥት አድርጎሃል። እናትና አባትህ ከቁጥር ሲያስወጡህ ለቤተ መንግሥት አይጠቅምም ሲሉህ በግ ጠባቂ ነው፣ መምራት አይችልም፣ መልከ መልካም አይደለም፣ ቁመናው አያምርም፣ ለዚህ ጥበብ የለውም፣ እውቀት የለውም ብለው ወደ ኋላ ያረጉህን እነሱ ያስቀደሟቸውን ወደ ኋላ አድርጎ አንተን ሹሟል። መሾም ብቻ አይደለም፣ በነቢዩ አማካኝነት አንተን ቀብቷል። መቅባት ብቻ አይደለም፣ የምትመራው ሕዝብ ደግሞ እንዲመራልህ አድርጓል። ታዲያ ለምንድን ነው ፊትህ ላይ መልካም የማይታየው? ከማዘነ ልብ ይደምን ገጽ አይደለም? ልቦና ሲያዝን ፊት ላይ ይታያል፣ ፊት ላይ ይነበባልና የፊደል እጅ እግር ሳይኖር ሐዘን የሚለው የፊደል እጅ እግር ከግንባር ላይ ሳይኖር እንዲሁ ያዘነ ሰው፣ እንዲሁ የተከፋ ሰው፣ እንዲሁ ልቡ ያዘነ ሰው፣ እንዲሁ ልቡ የተሰበረ ሰው ይታወቃልና ምንድን ነው ያዘነው አሉ።
ሐዘኑ እግዚአብሔር ሁሉ ነገር እንዳደረገለት ተናገረ። ነገር ግን እግዚአብሔር በዚህ መልኩ እኔን አስቀመጠኝ። ይኸው ነብየ እግዚአብሔር ይኸው የተቀመጡበት ቤቱ ቤተ መንግስቱ ያምራል። በወይራ የተሰራ ነው፣ በዘግባ የተሰራ ነው፣ በጽድ የተሰራ ነው። እኔ ያለሁበት እግዚአብሔር እንዳስፈላጊነቱ መልእክት የሚያስተላልፍበት የቃል ኪዳኑ ታቦት ግን ይኸው እንደምታየው በአሮጌ ድንኳን ነው የተቀመጠ። ታዲያ ነብዩም እንዳለ ታውቃላችሁ፣ እንዲህ ያለው ምነው አትሰራም እንዴ? ጠላት ጠፍቶልሃል፣ አሁን ተነስተህ ዝም ብለህ መስራት ትችላለህ አለው። መስራት። ታዲያ ነብየ እግዚአብሔር ልበ አምላክ ቅዱስ ዳዊት እንዲህ አለ፣ መች በእኔና በአንተ ፈቃድ ይሆናል። ስለዚህ ጸሎት ያስፈልጋል አለ። ለሁሉም ነገር አይደለም የእግዚአብሔርን ቤተ መቅደስ መስራት ይቅርና ስጋዊውን ቤት እንኳን ለመስራት ጸሎት ያስፈልጋል። ለማረስ ጸሎት ያስፈልጋል። ለመንቀሳቀስ ጸሎት ያስፈልጋል። ለማንበብም ቢሆን ምስጢሩን እንዲገልጽ ጸሎት ያስፈልጋልና ሱባኤ ያዝልኝ፣ እኔም ሱባኤ ለያዛል። ዛሬ ትውልዱ እየተናጠ ያለው አባቶቻችን ሲጓዙ ጸሎተ ማርያም ከአንደበታቸው አይለይም። ሲንቀሳቀሱም ሰላም ለኪ ነው። ሲንቀሳቀሱም አቡነ አቡነ ነው የሚሉት። የአሁኑ ትውልድ ደግሞ ሲንቀሳቀስ ማንቸስተር ነው የሚለው። ሲጓዝ ማንቸስተር ነው ምናምን ነው ሞልቷል። የኳስ አይነት ሴቶችም በተመሳሳይ የቃና ፊልም አለ። ፍልሰት ትላላችሁ፣ ስደት ትላላችሁ። ይኸው ስደት ደረሰ። በዛ ልክ አይደል? እናቶቻችን ቀደም ሲል ሲንቀሳቀሱ ጸሎተ ማርያም ከአንደበታቸው አይለይም። አቡነ ዘበሰማያት ከአንደበታቸው አይለይም። እንዴም አንዳንድ አባቶቻችን እኮ እንዲያውም በጸሎታቸው ስም ይወጣላቸዋል። ስማቸው ሌላ ሆኖ በእኛ ዘመን የነበሩ ወደ ምስራቅ ጎጃም የነበሩ አንድ አባ በከመ ይባላሉና ስማቸው አይደለም አቡነ ዘበሰማያትን በከመ በሰማይ የሚለውን 30 ጊዜ በከመ ሲሉት ይውላሉ። እንደዛ ነው፣ ይጣፍጣል። የእግዚአብሔር ስም እንደማ ስለሚጣፍጣቸው እንደ ወተት ስለሚጣፍጣቸው ያን እየደጋገሙ ይጸልያሉ፣ አይታክቱም። ዛሬ ደግሞ እየደጋገምን የኃጢአትን ወሬ እናወራለን። የኃጢአትን ወሬ እና ዳዊት በጸሎት እንዲያግዘው ጠየቀ ነብዩ። ሁለቱም ተያይዘው ገቡ። ለነብዩ ለናታን ስለ ቤተ መቅደሱ ተገለጸለትና እንዲህ አለ፣ እሱ አይደለም ቤተ መቅደሱን የሚያንጽ ከእሱ አብራክ የሚገኝ ቤተ መቅደሱን በአግባቡ ይሰራል። ዳዊት መስራት አይችልም። የአካሉ የአብራኩ ክፋይ የሆነ ልጁ ግን ይሰራል። ዳዊት ስለ ቤተ መቅደሱ ሱባኤ ገባ። በሱባኤው ውስጥ እያለ ግን ስለ ቤተ መቅደሱ ተመኝቶ ሲገባ ስለ አማናዊው ቤተ መቅደስ ተገልጾለት አምልቶ አስፍቶ ከልደቱ ጀምሮ እስከ ትንሣኤው እስከ እርገቱ አምልጦ አስፍቶ ተናገረ። አዎ ለጌታ ጥቂት ነገር ሲሹ ብዙ መስጠት የባህሪው ነውና እዝራ የጽዋዌውን ነገር ሲሻ ቀኖና ቢገባ ደገኛው ስጋዌ የተገልጾለት አንበሳ ወፃም ገዳም ዝኬ ውቱ ወልድ ዋህድ አንበሳ ከገዳም ሲወጣ አየው። እሱም ወልደ እግዚአብሔር ተቀዳሚ ተከታይ የሌለው ወልደ እግዚአብሔር ነው ብሎ ትንቢት እንደተናገረ ነቢዩ ኤርምያስ መከረኛው ኤርምያስ ብለው ሊቃውንቱ የሚጠሩት ሳይበድል መጸዳጃ ቦታ ላይ የወጣ ደቀ መዛሙርቱን በአግባቡ የቀረጸ በኤርምያስ ትምህርት ተሰውሮ የነበረው ከአምስቱ ዓለም ምር መካከል አንዱ በሱ ትምህርት የሱ ልጆች መንነው በሱባኤ በዮርዳኖስ በረሃ ኑረው ያን ቦታ እንዲኖሩ ያደረገ ነቢዩ ኤርምያስ በፋርስ በባቢሎን ሆኖ ስለ ጽዋዌ ስለ ምርኮ ነገር ሲሻ ቀኖና ቢገባ ደጋኛው የስጋዌ ነገር ተገልጾለት ወይ መጽእ አምላክ ወልድ አምላክ ወይ ከይድ ውስተ ደብረ ዘይት ወይ ሐሪ አሰርተ ወክልኤተ ሐዋርያተ አምላክ ወልድ አምላክ ቅድመ ዓለም ከአብ አካል ዘማካል ባህሪ ዘምባህሪ እንበላ ገብሮን በለመንጸፍ አንስት የተወለደው
ድኅረ ዓለም ከእመቤታችን ከሥጋዋ ሥጋ ከነሷ ነፍስ ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት ግብር አንድ ግብር ሆኖ ተወልዶ አድጎ ወደ ደብረ ዘይት ይሄዳል። ከ12ቱ ነገድ 12ቱ ሐዋርያትን ይመርጣል ብሎ ትንቢት እንደተናገረ የመቅደሱን ነገር ሲሻ ዳዊት ደግ ሱባኤ ሲገባ ይህ ነገር ተገለጸለት። በዚህ እያደነቀ እያለ ነቢዩ ናታን መጥቶ እንዲህ አለው፣ አኮ አንተ ዘታንጽ ቤተ ለምዕራፈ ስምየ፣ እኔ ስሜ የሚመሰገንበትን ቤተ መቅደስ አንተ አታንጽም። አሎ ዘይወፅእ ማውቄ ከውቱ ያንጽ ቤተ ለምዕራፈ ስምየ፣ ካንተ አብራክ የሚገኝ መልካም ብላቴና አለ፣ እርሱ ቤተ መቅደስን ይሰራል ብሎ ትንቢቱን ለዳዊት ነገረው። ዳዊት ቤተ መቅደሱን እንደማይሰራ ከተረዳ በኋላ ከሱ ልጆች እንደሚሰራ ተስፋው ተነግሮታልና የትኛው አካል እንደሚሰራው በምኞት ይኖር ነበር። ጊዜው ሲደርስ ግን ሶሎሞን ተወለደ፣ አደገ፣ ነገሰ። የመጀመሪያ ሲመክረው ልበ አምላክ ነውና ልጅ ሰሎሞንን ምክራበው የሚባለው ሰው ሁን አለው። ምክራበው እሱ ነው፣ ጥያቄ አይደለም። ወመና ምክራበው ማለት አሁን ተቀላቀለብንና እንዲያም እየሆነ መጣ እንጂ ጢሞቴዎስ ጠቢቡ ማነው ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ጢሞቴዎስን የመከረው ምክራበው እሱ ማለት ነው። ጥያቄውን ጥያቄ ተብሎ መቅረብ አለበት። ታዲያ ምክራበው አባቱ ልጁን መከረው፣ ሰው ሁን አለው። ሰው ሳይሆን ቀርቶ እኮ አይደለም። የሰውነት መለኪያ አለና የሰውነት መለኪያው በተፈጠረለት ዓላማ መሄድ ነው። ከዛ ውጭ ከወጣ ግን ሰው ሊሆን ይችላል። ግብሩ ግን የአራዊት ስለሆነ ተሰውነት መለኪያ ከሚዛኑ ተዛብቷልና በዓለማችን ላይ በርካታ ሰዎች ከዓላማ የወጡ ከሰብና መለኪያ ውስጥ የወጡ ከስብና ካርታ ውስጥ የወጡ የሚንቀሳቀሱ ከእንስሳት ያላነሰ ያልተሻለ ሕይወት ያላቸው ብር ያላቸው ሕይወት የሌላቸው ገንዘብ ያሌላቸው ነገር ግን ዓለምን ገንዘብ ያላደረጉ በርካታ ሰዎች እንመለከታለን። በርካታ ሰዎች ማለት ነው። ስለዚህ መከረው፣ የአባቱን ምክር ተቀበለ፣ ሕዝቡን መምራት ጀመረ። ሰው ነውና ጥያቄ የሚያቀርበው የሚገርመው ነገር የአባቱን ምክር ተገንዝቦ ያቀረበው ወደ እግዚአብሔር ሲጸልይ የመጀመሪያ የጠየቀው ስለ ሰራዊት ስለ ብዝሃ ሰራዊት አልጠየቀም። ስለ ብዙ ወርቅም አልጠየቀም። ስለምንም አልጠየቀም። የጠየቀው ግን ስለ አንድ ነገር ነው። እግዚአብሔር እውቀት እንዲሰጠው ጥበብ እንዲሰጠው። ጥበብ ይሉሃል ደግሞ ማን ነው ካልህ እግዚአብሔርን ማወቅ ነው። ቀዳሚያ ለጥበብ ፈሪሃ እግዚአብሔር። የመጀመሪያው ጥበብ ምንድነው ካልህ እግዚአብሔርን መፍራት ነው። ፈሪሃ እግዚአብሔርን ደግሞ በትር መንፈሳዊ ትላታል። በትር መንፈሳዊ በብትር ከእንስሳት ምን እናለን እንከላከላለን። ተዳጥ ወደ ውሃ ከመውደቅ እንጠበቅባታለን። ውሃ እንለካባታለን። አንዳንዴ መሬት እንለካና በአግባቡ ምናርገን እንካፈልባታለን። በትር መንፈሳዊትን በብዙ ነገር እንጠበቅባታለን። ከተናካሽ አውሬ በብትር እንድንጠበቅ፣ ከተናካሽ ተሚናደፍ እባብ በብትር እንድንጠበቅ፣ በፈሪሃ እግዚአብሔርም መናፍቃን ከሚነዙት ነገር እንጠበቃለን። በፈሪሃ እግዚአብሔር ከዓለምና ከጓዟ እንጠበቃለን። በፈሪሃ እግዚአብሔር ከኤልዛቤል ትምህርት እንጠበቃለን። በፈሪሃ እግዚአብሔር ከኒቆላውያን ትምህርት እንጠበቃለን። በፈሪሃ እግዚአብሔር ከቢጽ ሐሳውያን ትምህርት እንጠበቃለን። በፈሪሃ እግዚአብሔር ከስምዖን መሰሪ ትምህርት እንጠበቃለን ማለት ነው። ስለዚህ ለምንድን ነው ከዓለም ያልተጠበቅነው? ከኳሱ ለምን አልተጠበቅንም? ከብዙ ነገር ለምን አልተጠበቅንም ሲባል ፈሪሃ እግዚአብሔር ስለሌለን ነው። እሱ ነው። ታዲያ ጠቢቡ የመጨረሻ ጊዜው ሲደርስ ቤተ መቅደሱን መስራት ጀመረ። ቤተ መቅደሱ የመጀመሪያ ትንቢት የተነገረበት ነው። ማን ሲባል አባታችን ያዕቆብ ሎዛ ሲደርስ ጎዳና ፈቅ ብሎ ድንጋይ ተንተርሶ ተኛ። ድንጋይ ከተንተራሰበት ላይ የወርቅ መሰላል ከምድር እስከ ሰማይ ደርሳ በላይዋ ላይ ዙፋን ተዘርግቶባት በዛ ላይ ንጉሥ ተቀምጦባት በውስጧ መላእክት ሲወጡ ሲወርዱ
ተመልክቶ ተነሳ። ይቺ እግዚአብሔር ደጃፍ ናት፣ ዛቲ ሆታ ለሰማይ ብሎ ተነሳ። እስራኤል የአብርሃም ልጆች ዘይት ከእጃቸው ስለማይመትሩ ዛች ደንጋዋ ላይ ዘይት አነጽ ቤተ እግዚአብሔር፣ እዚህ ቦታ ላይ እግዚአብሔር ቤተ መቅደስ ይሰራል የመጀመሪያው ብሎ ትንቢት ተናግሮ ሄደ። ቅዱሳን በየትኛውም ክፍለ ጊዜው ቦታው ቋንቋ ሊለያይ ይችላል እንጂ በአምልኮተ እግዚአብሔር ገላጩ ምስጢር ገላጩ አንድ እግዚአብሔር መንፈስ ቅዱስ ነውና የቋንቋ ልዩነት ቢኖርም የሀገር ልዩነት ቢኖርም የተራራ የምን የጊዜ ርዝማኔ ልዩነት ቢኖርም እንኳን ባስተምሮ አንድ ናቸው። ከዚህ ቦታ ላይ ነው ሰሎሞን ቤተ መቅደሱን ለካ ይላል። የመጀመሪያ ቦታውን ሲለካ 400 አደረገው። ስንት አደረገው አልኋችሁ? እስቲ 400 በሉ። 400 ለካ ማለት ነው። ከ400 ለካና የመጨረሻ መሬቱ እንደለደለ ምን ያደርገ? እንጨት ሞላ፣ ድንጋይ ሞላ። ከዛ በኋላ ኖራ ለበጠው ማለት ነው። ተመልከቱ። የቤተ መቅደሱን በኋላ ምን መጣ ነው? የቤተ መቅደሱን አሰራር ኖራ ለበጠው። በሁለተኛ ቅጥሩን ለካ 7 ከከነዳ በኋላ ከዛ በኋላ እንደገና ምን ያደረገ ሲባል አሁንም እንጨቱን ድንጋዩን ሞላ። እንደገና ምን ያደረገ ሲባል ኖራ ለበጠው ማለት ነው። ቤተ መቅደሱን ተመልከት። በዛ ዘመን ነው የምነግርህ። በዛ ዘመን ከዛ 5 ቆመ ቢሲ ለካ። 5 ቆመ ቢሲ ከለካ በኋላ እንደገና እንጨት ሞላ፣ ድንጋዩን አደረገ። ከዛ በኋላ ኖራ ለበጠው። ያዙልኝ። ከዛ ወደ ላይ አደገ። በሶስተኛ ደረጃ 6 ቆመ ቢሲ ለካ። ቆመ ቢሲውን ከለካ በኋላ እንጨት ሞላ፣ ድንጋይ ያደረገ፣ ኖራ ለበጠው። አራተኛ 7 ቆመ ቢሲ ለካ። ከዛ በኋላ እንጨቱን ሞላ፣ ድንጋዩን አደረገ፣ ኖራ ለበጠው። በዛ ላይ ቤተ መቅደሱን ሰራው ማለት ነው። እየሰማችሁ ነው ምእመናን? መቅደሱ ማን ነው? ምን መጣ ነው? መቸረከሰንም እናየዋለን። ከዛ በዛ ላይ የሚያምረውን ቤተ መቅደስ ስንት ክንድ ለካ ሲባል 60 ክንድ ከነዳና መቅደሱን 40 ክንድ አደረገ። ቅድስተ ቅዱሳን ወደ ውስጥ ያለውን 20 ክንድ አደረገና ሰራ ማለት ነው። በውስጡ በዙሪያው ኪሩቤልን ሳለ። ክንፋቸውን የአራቱን ኪሩቤል 5 ከለካ በኋላ አጠቃላይ እንዲነካካ አድርጎ ጀርባቸውን ወደ ኋላ የሚገጣጠም አድርጎ ወደፊት ዘቅዘቅ ብለው እንዲመለከቱ አድርጎ ኪሩቤልን ቀረጸው በቤተ መቅደሱ። በዚህ አላቆመም። ሁለቱን ያዕቁምና በለዝ የሚባሉትን ሰራ ማለት ነው። በሚገርም አሰራር ዲዛይን ሁለቱን ያዕቁም በለዝ የሚባሉትን ሰራ። የአንደኛው ያዕቁም የሚባለው ቁመቱ ስንት ነው ሲባል 18 ነው። ወር እንደዚህ ዙሪያው ደግሞ 12 ነው። እንደዚህ ጋት የሚባል አለ 4 ነው ማለት። በተመሳሳይ በለዝን በቀኝና በግራ አድርጎ ነው የሰራ በመቅደሱ 18 ለካ። ከዛ በኋላ ዙሪያውን 12 አደረገ። ከዛ ስፋቱን ምን አደረገ ሲባል 4 አረገና ሰራው። ከዚህ በኋላ በያዕቁምና በበዝ ላይ የሚደረግ ገበታ ሰራ። 5 ክንድ ማለት 5 ክንድ ካደረገ በኋላ በሁለቱም ካደረገ በኋላ የመጨረሻ ምን አደረገ ሲባል ሰቅሰቅ የሚባል ገበታውን ከዋንዛ ከሰራ በኋላ ክፍተት ያለው እንደዚህ በገበታው ላይ የሚደፋ ነገር ግን አልፎ አልፎ ነፋስ የሚያስገባ እንደ ወንፊት አድርጎ ማለት ነው። በዚህ ልክ እንረዳው መሰለኝ። ዝቅ አደረገና ገጠሙ። በሁለቱም ያደረገ በመካከል ሰንሰለት አደረገ። ለእያንዳንዱ ያዕቁም ለሚባለው ስንት አደረገ ሲባል መርገፉ 200 አደረገ። ለዛኛው 200 አደረገ። በዛ በመካከሉ 98ቱ ነፋስ ሲነካቸው ያለምንም ማቋረጥ የሚጮሁ ናቸው ማለት ኳ እያሉ የሚጮሁ ማለት። መቅደሱን በዚህ ልክ ሰራው ነው። ስራውን አየን፣ በቃን፣ ጨረስን። ግን ይህ መቅደስ ማን ነው ነው? ማን ነው ከማለታችን በፊት ግን ይህ መቅደስ መቼ ረከሰ ነው?
ዋርኮሱ መቅደሴ ብሏል። እግዚአብሔር ወደ ኢሳይያስ ሲመጣ መቅደሴን አረከሱ ብሏል። መቼ ነው ሲባል በዚህ በትንቢተ ኢሳይያስ ምዕራፍ 6 ላይ የምታገኙት አለ። ዖዝያን የሚባል ንጉሥ በነ ሶሎሞን ዘር ሐረግ የወረደ የነገሰ ዙፋኑን የተቆናጠጠ በዛ ላይ የተቀመጠ ግን ለእግዚአብሔር ክብር የሌለው ፀሐይ የሚያወጣ እግዚአብሔር መሆኑን፣ ነፋሳትን የሚያነፍስ እግዚአብሔር መሆኑን፣ ዝናባትን የሚያዘንብ እግዚአብሔር መሆኑን፣ ደመናውን የሚያንቀሳቅስ እግዚአብሔር መሆኑን፣ እሱም የሚንቀሳቀሰው በእግዚአብሔር መግቦት እንደሆነ የረሳ የእግዚአብሔርን ረድኤት በረድኤት ተዋህዶ የሚኖረውን የረሳ ሰው ነበር ማለት ነው። እና ከዕለታት በአንድ ቀን አዛርያስ የሚባለው ሊቀ ካህናትና ዖዝያን በአንድ አካባቢ ሲቀመጡ አዛርያስ የቤተ መንግስቱ የቤተ ክርስቲያኗን የቤተ መቅደሱን መገለጫ ለብሶ ተቀመጠ። ምንም አልተጋፋውም፣ ቀናበት። ይገርማቸው ዝም ብላችሁ ብድግ ብሎ ቅናት መንፈስ ድቁስ አድርጓችሁ ያውቀው ምንም ሳይላችሁ የምትጠሉት ሰው የለም። እኔ ግርም ይለኛል። አሁን እኮ እርስ በርሳችን አንስማማ፣ አንዋደድ፣ አንዱ የሚተቸው እናንተ ቁጭ ብላችሁ ከዛ በኋላ አባቶች የምትተቹ ወንድሞች ልጆቻችሁ እስቲ እናስተምረው ብላችሁ እኮ አታውቁ። እና ብድግ ብሎ ቀና። ምንም አልነካውም፣ ምንም አልደረሰበትም። ሂዶ የተቀመጠ በመቀመጫው ያው ንጉሱ የሚቀመጥበት አለ፣ ግራ ነው። ንጉስ ሊቀ ካህናቱ የሚቀመጥበት አለ፣ ቀኝ ነው። የሚጠጋው አለ፣ ያቁም ነው። ንጉሱ የሚጠጋው አለ፣ በለዝ አለ። ምንም ሳይደርስበት ግን ተመለከተውና ምንድነው በእኔ ቀኝ የምትቀመጠው አለ። ለምንድነው አንተ ማነህ? እኔ የይሁዳ መሪ ነኝ፣ የሁለቱ ነገድ መሪ ነኝ፣ በዚህ ልክ እንዲህ ማድረግ ነኝ ብሎ ገናናነቱን ታላቅነቱን መናገር ጀመረ ይላል። ምእመናን ሰው ራሱን ከፍ ከፍ ያደረገ ጊዜ ያን ጊዜ መውደቁ እንዳትረሱ። ሰው ዝቅ ብሎ ትውስብና ያለው ከሆነ ያን ጊዜ ተጠቀሙበት። ነገር ግን ተጠቀሙበት ስላችሁ መናፍቃንም እንደዚህ ስለሚያደርጉ መርምሩ። ወኩላ መንፈሳ መክረው ይላል። በመካከላችን ገብተው መንፈሳዊ መስለው ከዛ በኋላ በደንብ የሆነ ቦታ ላይ ከተቆናጠጡ በኋላ መርዛቸውን የሚረጩ ስላሉ ማለት ነው። እንደ እፉኝት መርዛቸውን የሚረጩ ስላሉ በክርስትና ሃይማኖት ጥንቃቄ አንዱ የመጀመሪያው ለራስ መጠንቀቅ ቅዱስ ጳውሎስ ጢሞቴዎስን መክሮታል። ለራስ መጠንቀቅ፣ ከዛ በኋላ ለአካባቢው ለወንድሙ መጠንቀቅ እንዳለበት መሪ ከሆነ ለራሱ መጠንቀቅ፣ ለሚመራው ሕዝብ መጠንቀቅ ይጠበቅበታል ማለት ነው። እንደዚህ ከሆነ ደግሞ ለራሱ መጠንቀቅ፣ ለጎረቤቱ፣ ለሚስቱ፣ ለባለቤቱ ማለትም ለልጆቹ መጠንቀቅ ይገባል ማለት ነው። እና ከፍ አለና ለምንድን ነው አንተ በእኔ የምትቀመጥ ሲለው ወካህን ይነግር በየማነ ንጉሥ ብሎ ጠቀሰበት። እንዴ ካህን በንጉሱ ቀኝ እንዲቀመጥ መጽሐፍ ያዛ ከዛ አንጻር ነው እንጂ እኔ አንተን ስልጣን ለመጋፋት አይደለም አለው በትትና። የሰው ልክ ሰው የሆነ ሰው በሚዛን ውስጥ ያለው በሚናገረው ልክ መጠን አስረዳው፣ አልተረዳም። ከዛ በፍርድ ሰዓት ደግሞ ፍርዱን ገመደለው። ዓለም ላይ ያለው ፍርድ አሁን ያለው ስንት በርካታ ሰዎች በከተማችን ላይ ሕጋዊ የሆነ ቤታቸው በሐሰት ምስክር ካርታው ተነጥቆ የተሰራባቸው በርካታ ሰዎች አሉ። በከተማችን ሕጋዊ ማንነታቸውን እንደ ሀገሪቱ ሕገ መንግስት በዛ ልክ የተሰጣቸውን ነገር ግን በሐሰት ምስክርና በፍርደ ገምድሎች ቦታቸው የተነጠቀ በርካታ ነው። በርካታ ሰዎች አሉ ምእመናን። እና ፍርዱን ሲገመድል ንጉሥ ተመልክቶ ፍርዱን አይ ስተት ነው ንጉሥ አልታየህም፣ የታየው ይህ ነው አለ። ስለዚህ እንዴት እኔ የፈረዱት አንተ ትገሳለህ? ለምንድን ነው እኔ የፈረዱን ፍርድ አንተ እንዴት ወደ ኋላ መጥተህ እኔን ታዋርደኛለህ? ብሎ ስለ እውነት የተናገረውን ሊቀ ካህናቱ አዛርያስ የተናገረውን በሚገርም ሁኔታ በቁጣ ሲናገር እምነ መንግስት የአቢ ክህነት ንጉሥም ይመራው ምራዊ ነውና
ሊቀ ካህናት ደግሞ የሚያገለግለው ሰማያዊ ንጉሥ ነውና ስለ እውነት ስለሆነ ከዚህ ላይ ይበልጥ ምንም እንኳን የአገር መሪ ብትሆን ነገር ግን ኪንኪን ስላጠፋ ነው የገሰጹሃል። ከዛ በኋላ አለባብሱን ተመለከተ። ልብሰ ተክህኖ ቤተ መቅደስ ገብቶ የሚገለጽበት የሚያገለግልበት ወደ ቅድስተ ቅዱሳን ገብቶ ስለ ሕዝቡ የሚጸልይበትን ልብስ ለብሶ ፍርድ አደባባይ ተቀምጦ ነበርና ስለምንድን ነው ከኔ የሚበልጥ ልብስ የለበሰው ብሎ ደግሞ በልብሱ ቀና። ይገርማቸው ምንም አልነካውም እኮ እንዲሁ ዝም ብሎ በቃ እንዲሁ ዝም ብሎ የምትቀና ሴት ገጥሟቸው አታውቁም? ዝም ብላ የምትቀና ሰው ዝም ብሎ የሚቀና ማለት ነው። በተለይ በሴቶች አካባቢ ዊግ አድርጋ በዊጓ ትቀናላችሁ። ምኑ ያስቀናል? አሁን ባይድ ነገር ተሸክመ ማለት ነው። እንዲያውም መጸለይ ነው የሚገባው። ከንፈሯን ተለክልካ በዛ ትቀናላችሁ። ምኑ ያስቀናል? ከስብና ካርታ ውስጥ እኮ ወጣለች። ባሪያ እግዚአብሔር የተፈጠረች ክርስቶስ የተሰቀለላት ክርስቶስ የሞተላት በጎ ዋጋ የተከፈለላት ስትሆን ከዚህ ዓላማ ወጣ የለም ብላ በዛ ውስጥ ሄድ ምን የሚያስቀና ነገር አለ? ታይትና ሱሪ ለብሳ በምትሄድ ሴት ይቀናል። ፀጉሩን በሚፈትል ወጣት ይቀናል። ኳስ ውስጥ ተደቅኖ ለሚያመሽ ወጣት በዚህ እንደሱ ሚዝናና ሰው የለም ብሎ ይቀናል። የሚቀና በሚያነብ ሰው፣ የሚቀና ራዕይ ባለው ሰው፣ የሚቀና ዓላማ ባለው ሰው፣ የሚቀና በቤተ ክርስቲያን በኪዳኑ በሰርክ ጉባኤው በቅዳሴው በሚገኝ ወጣት ነው የሚቀና ብቻ የታደለው ተብሎ ሊቅናት መንፈሳዊ የሚባለው ማለት ነው። በአባቴ ከቤተ መንግስት ከነገደ ይሁዳ ብወለድ ከእናቴ ቤተ ክህነት ትዘራለኝ አይደል? ከሌዊ ወገን አይደል? ወደ መቅደሱ የሚገቡት የሌዊ ወገን ስለሆነ አለና ቀጥታ ወዴት ገባ? ስለ ሌዊ በባለፈው ስለተማር ነው ብዬ ተለማመረናል ብዬ አስባለሁ። የነበራችሁ ሰው ካላችሁ ታዲያ በድፍረት ወዴት ገባ? ወደ ቤተ መቅደሱ ገባ ይላል። ያን ጊዜ ነው ዋርኮሱ መቅደስ ያለው። ወደ መቅደሱ ገባ። ማን? ዖዝያን። ታዲያ ሊቀ ካህናቱ ለመገሰጽ ሞከረ፣ ሌሎችም ለመገሰጽ ሞከሩ። ኢሳይያስ ግን ሀብተ ትንቢት የተሰጠው ታላቁ ነቢይ ኢሳይያስ ከፍ ብሎ አንገቴን ዝቅ ብሎ በአቴን ቢቀጣኝ ንጉሥ አይደለም ዝም ልበላልና ዝም አለ። ከዛ ጸጋው ተነሳ ይላል። ሀብተ ጸጋው ተነሳ። ከእውነት ስለራቀ ማለት ነው። መቅደሴን አረከሱ ተብሎ ተነግረዋል። ግን በሚገርም ሁኔታ ዝም አለ። እንዴ ዖዝያን ነው ከፍ ብሎ አንገቴን ዝቅ ብሎ በአቴን ይቀጣኛል፣ ስለዚህ ዝም ብል ይሻለኛል አለ። መቼም እግዚአብሔር ቸር ነው፣ በቸርነቱ ይምረኛል፣ እኔ ግን ዝም ማለት አለብኝ አለ። ፈሪ ማለት ነው። ፈሪ ክርስቲያን ለዚህ ይጋለጣል ማለት ነው። ስለ እውነትን ፈቀቅ የሚል ከእውነት የሚርቅ ክርስቲያን ካለ እውነት እላችኋለሁ ለብዙ ነገር የተጋለጠ ነው ማለት ነው። የበረከት ማደሪያ ሳይሆን ምኑ ይበዛበታል። እነዚህ መናፍስት ርኩሳን ሁሌም መጋለጫ አድርገውት መናኸሪያ አድርገውት ይኖራል ማለት ነው። ጥቡ ክርስቲያን ጥባቱ ግን ለመጋደል ነው ማለት ለመጸለይ፣ ለመስገድ፣ ለመጾም፣ ለመጸለይ ሲሆን ነው። 24 ሰዓት ጠዋት ላይ ተነስቶ ዣምቦች ተዘብስቦ 24 ሰዓት ሁሉ ማይጠግብ ይህ እኮ በረከት የተነሳው ነው። ትንሽ በልተው የሚጠግቡ እንዳሉ ብዙ በልቶ የማይጠግብ በርካታ ሰው አለ ማለት ነው። ወጣቱ አሁን ቤት ሁሉ ዣምቦት ክርስቲያኑ ምን መለከተ ብቻ ነው። ኳስ ድገፋ ላይ እና ዜጋ ብናይ የት ነው ጉባኤ ያለና ኳስ አለ ይባል። አሁን እዚህ ያለው ወጣት ራሱ ዛሬ ኳስ ካለ አይመጣም። እንደሚያሳዝን እኮ ነው። ያው ባይድ አምልኮ ይሏል እኮ ነው የኔ ወንድም። ቀደም ሲል ድሮ የነበረው ባይድ አምልኮ ብዙም ስልጣኔ ስላልነበረ ምን ነበረ ካለኝ በተለዘበ እንጨት ሊሆን ይችላል። ዛሬ ግን ሰይጣን ሰው እየነቃ ሲሄድ እሱም ንቁ ስለሆነ በረቀቀ መልኩ መጥቶ አንተን ምን ያደርጋል? ጣዖታን እንድታመልክ ያደርጋል። ዛሬ በዓለማችን ላይ ያለው ጣዖት ትልቁ ጣዖት ማን ነው? ኳስ ነው። ተቅዳሴው ተቋርጧል። ውዳሴ ማርያም የሚደግምበትን አቋርጧል። የንዋም ጸሎትን ወጣቱ አቋርጧል። እረ ወጣቱ አይደለም ቆራቢው አቋርጧል። እናቶች በተመሳሳይ በተለያየ ፊልም ተጠምደው
የሥርዓተ ቅዳሴውን ምንድነው የሚባል በዚያ በቃና የሚለቀቀው ያኛውን ትክክለኛውን ቃናን ነው። ድንግል ማርያም የተገኘችበትን ቃናን አስታውሱ። ይህኛው ቃና ትውልድን የሚያመክን ነው። ትውልዱ በረከት ያገኘበት ቃና አለ። ሐዋርያት የተገኙበት፣ ክርስቶስ የተገኘበት፣ ድንግል ማርያም የተገኘችበት፣ አልጫው ሕይወት የጣፈጠበት፣ ባዶ የሆኑ የእንስራዎች ወይም የድንጋይ ጋኖች በወይን ጠጅ ውሃው ወደ ወይን ጠጅ የተቀየረበት ጣፋጩን ሕይወት በዛ እድምተኛ የጠጡበትን ያን አስታውሱ። ይህኛው ቃና ከክርስቶስ የሚለይ ስለሆነ ከዛ ውጡ። ታዲያ በዚህ መልኩ ሄደ። ኢሳይያስ ተጸጋው ተነሳ። ከዛ ከብዙ ዘመን በኋላ እንደ ስንክሳር 3 ዓመት፣ በሌላ መጽሐፍ ደግሞ በቅዱሳት መጻሕፍት 28 ዓመት ይላል። ከዚህ በኋላ ተነሳ። መጨረሻ ላይ ሲመለስለት አብቱ በዓመተ ሞተ ወዚያን ንጉሥ ሪክዎ ለእግዚአብሔር ዘይነብር ይመንበሩ ነዋህ ወብሩህ ወዚያን በሞተ በዓመቱ በዕለቱ ቢሉ ተገለጸል። ያ ትፈራው የነበረ ንጉሥ ሞተ። የማትፈራይ በባህሪ ሞት በመንግስት የሽረት የሌለብኝ እኔ ግን አለሁ አልኩ። ለዘላለም ሞት የማይስማማው የማይለወጥ የማይከዳ በጊዜዎቹ በሁኔታዎቹ እንደ አየር ንብረቱ የሚለዋወጥ አይደለ የማይለወጥ አምላክ አለን። ሁሌ የበደል ነው የሚመግበን ማለት ነው። ስማን አምላክ ዘይት ይለጥ አይል ያለው እኔ የማልለወጥ አምላክ ነኝ። እነዚህ አሁን ነፋሳት መንፈሱ ሁሉ መልካም ቸር ስለሆነ እንጂ የኛ መልካም ስራችን ውጤት እንዳይመስላችሁ አይደለም። እንዲያማ ቢሆን መሬት ቀደም በተባለው ክፍለ ጊዜ የአባቶችን ቃል ኪዳን ባያስታውስ በንፍር ውሃ በተቀጣሽ ነበር። አሁን በሚደረገው በሚጎርፈው የሰው ደም በዚህ ክፍለ ጊዜ መሬት በሰው ደም ማይበር ሞገድ እየተናጠሽ ባለችበት ክፍለ ጊዜ የሰው ልጅ በቅጣት ይቀጣ ነበር። ዝሙት በሚገርም ሁኔታ እንደ መልካም ስራ በታየበት ክፍለ ጊዜ ትመታ ነበር። የአባቶችን ቃል ኪዳን የማይረሳ የማይለወጥ ስለሆነ እንከሰ ዳግመኛ ማሰና ለምራይ እሱ ነው እየጠበቀን ያለ እና ታዲያ ያን ጊዜ ነው። ስለዚህ መቅደሱ ረከሰ የተባለው አንዴ ነው። ሁለተኛው መቅደሱ ረከሰ የተባለው በናቡከደነፆር ይህ ቤተ መቅደስ ፈርሷል። እግዚአብሔር የሚመሰገንባቸው ነዋየ ቅድሳትም ደግሞ ተማርከው ሂደው ስጋዊ ምግብ እንዲመገቡባቸው ተደርጓል ማለት ነው። የእግዚአብሔር ማደሪያ የሆነው ሰሎሞን የሰራውን ቤተ መቅደስ ንጉሱ ሰሎሞን የሰራውን ቤተ መቅደስ ስጋዊው ናቡከደነፆር ይህን ቤተ መቅደስ አፈረሰ። የስጋዊው ደቀ መዝሙር ተከታይ የሆነው ሰራዊት ኃላፊ የሆነው ናቡዛርዳን አቃጠለ። አለመታደል እኮ ነው። አያችሁ፣ ታሪክ ይደገማል። መልካም ታሪክም ይደገማል፣ መጥፎ ታሪክም ይደገማል። መልካሙን ታሪክ መጨረሻ ላይ የሰሎሞንን ዘሩባቤል ደግሞታል። ዘሩባቤል ክፉውን ታሪክ ደግሞ የናቡከደነፆርን ዲዮቅልጥያኖስ ደግሞታል። አያችሁ፣ ታሪክ የሚሰራ ሰው ካለ ታሪክ ይደገማል። የኤርምያስን ታሪክ በርካታ ቅዱሳን ኢትዮጵያውያን ደግመውታል። የኢሳይያስን ታሪክ ደግመዋል። የቄርሎስን ታሪክ ደግመዋል። የናግራንን የሰማዕታትን ታሪክ የአሩሲ ሰማዕታት ደግመውታል። የሕፃኑ የቂርቆስን ታሪክ የአሩሲ ሕፃናት ደግመውታል። የአናንያ የአዛርያ የሚሳኤል የወጣቱ የቅዱስ ጊዮርጊስን ታሪክ የአሩሲ ወጣቶች ደግመውታል። የቅዱስ ጴጥሮስና የአረጋዊው የቅዱስ ጴጥሮስን ታሪክ የአሩሲ አንጋፋ አባወራዎች ደግመውታል። የ36ቱ ቅዱሳት አንስት ታሪክም የአሩሲ እናቶች ደግመውታል። ታሪክ ሰሪ ሲኖር ታሪክ ይደገማል። በተመሳሳይ ሌላውን ታሪክ ደግሞ ማን ደገመው ሲባል የናቡከደነፆርን ታሪክ በዛ ይህን ድርጊት የፈጸሙ ደግመውታል። ይኸውልህ እንደዚህ እኮ ነው። ታሪክ ይደገማል ምእመናን። ታዲያ ይህ መቅደስ በዚህ ልክ ፈረሰ ነው። በናቡዛርዳን በናቡከደነፆር በሰራዊቱ አዛዥ በሆነው በናቡዛርዳን ይፈርሰ። ይህ ነው ተረኮሰ ያለው።
የሆነ ሆኖ መቅደሱ ማን ነው ሲባል ይህ መቅደስ ሊመጣ ላለው ለአማናዊው ለኢየሱስ ክርስቶስ ምሳሌ ነው። ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ዓለም 33 ዓመት ከ3 ወር ኑሮ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾሞ በትዕቢት የመጣውን በትሕትና በስስት የመጣውን በትዕግስት በፍቅረ ነዋይ የመጣውን በጸሊያ ነዋይ ድል አድርጎ ወንጌልን ማስተማር ሲጀምር በተለይ በዮሐንስ ወንጌል ምዕራፍ 2 ላይ ስትመለከቱት ንስትጎ ለዝንቱ ቤተ መቅደሱን አፍርሱት አላቸው። እኔ በሶስተኛው ቀን እሰራዋለሁ አለ እና በወቅቱ የነበሩት ሰዎች ምን እንዳሉ ታውቃላችሁ? ለምንድን ነው እንደዚህ የሚለው? ይህ ቤተ መቅደስ እኮ የጨረሰው 46 ዘመን ነው አለ። ያ ቤተ መቅደስ ታሪክ ያለው ቤተ መቅደስ ነበረ። ሁለተኛው ቤተ መቅደስ ነው በዘሩባቤል የተሰራው። የመጀመሪያውማ በናቡከደነፆር ፈርሷል። ስለዚህ እንዴት ነው አፍርሱት የሚለው? ምክንያቱም ምንድነው 46 ዘመን የፈጀውን እያሉ ስለ መቅደሱ በኋላ በጥጦስ የሚፈርሰውን ቤተ መቅደስ እነሱ ስለዚህ ቤተ መቅደስ መስሏቸው እነዚህ የተከፋፈሉ በተለይ ፈሪሳውያን በ18 ጎራ የተከፈሉ ናቸው። አጠቃላይ ቤተ አይሁድ በ8 የተከፈለ ሲሆን ፈሪሳውያን ብቻ በ18 አይነት ወይም 18 አይነት አመለካከት ያላቸው ናቸው የተከፋፈሉ። ዛሬኛ አልተከፋፈልንም። ክርስትና የሚለውን በክርስቶስ ክርስቲያን የሚለውን ትልቁን ስም ሰማያዊን ስም ይዘን ገብረ ማርያም ገብረ ሥላሴ የሚለውን ስም ይዘን ዛሬ ይህን ታላቅ ስም ምድራዊ ያላደረግነው፣ ዛሬ ጽድቅን በጎራ አላደረግነው፣ በጎጥ አላደረግነውም። የጽድቅን ጉዳይ በእውኑ እግዚአብሔር የማያውቅ ይመስላችኋል? በእውኑ እግዚአብሔር የማይመለከት ይመስላችኋል? የሚያየውን አምላክ እንደማያይ ማድረግ እኮ ነው። እውነትን ደብቀን ውሸትን አንግሰን ምንፈልገውን ወደ ላይ ያወጣንበት የኤቨረስት ተራራ ያሳከል ነው። ስንፈልግ ኪሊማንጃሮ፣ ስንፈልግ እንደ ኢትዮጵያ ራስ ዳሽን ተራራ ያደረግነው ደግሞ እማንፈልገውን ደግሞ ቁልቁል አድርገን ከስብና ካርታ ሰው ሲሆን ከስብና ካርታ አውጥተን ከሰው ፍጥረት እግዚአብሔር ከፍጥረት ያላወጣውን እንደኛ እኩል ፀሐይ የሚያወጣለትን እንደኛ ነፋሳትን የሚያነፍስለትን ቀለያትን የሚያፈስለትን ብርሃናትን የሚያመላልስለትን ከስብና ካርታ አውጥተን መቼም የማይታወቃል ይሄ ፌክ አካውንት ከፍተን ዓለምም እናተራምስ የለንም እና እግዚአብሔር የማያውቅ ተጠያቂ ማን ሆንበት ይመስላችኋል? ከእነዚህ መካከል አንዱ የሚያሰናክል ሰው ቢኖር እርግጠኛ እኔ ተጠያቂ ነኝ። መልካም ነገር ተጠቅማችሁበት ከሆነ አስተምራችሁበት ከሆነ ጥሩ ነው። ቴክኖሎጂ አይጎዳም አጠቃቀም ከቻልን፣ ካልቻልን ግን ይጎዳናል። ሁሉም በየአቅሙ ተወሽቆ ስሙ ራሱን የማይገልጥ ተገልጦ የማይወጣ ልክ ሰይጣን ወደ ሰዎች ሲወጥ ተገልጦ ሳይሆን በሌላ በልዩ ልዩ ፍጥራሮ ለምሳሌ ወደ አዳም ሲወጥ እባብን ተጠቅሞ እንደሄደ የራስ ስም ሳይሆን የሰው ስም የሌሎችን ስም የቤተ ክርስቲያን መገለጫ የሆኑትን ስሞችን ሳይቀር ተጠቅመን ስማችንና ግብራችን የተለያየ ዓለምን የምናተራምስ ትውልድን የማናሰናክል ሰዎች የለንም ብለህ ታስባላችሁ? ምእመናን አሁን ያለንበት እኮ እንዲህ እየተናጥነ ያለንበት። ታዲያ እነዚህ ፈሪሳውያንን ይህን ንግግር ነበረ። ለምን ከተባለ ጸጋ እግዚአብሔር ስለተለያቸው ክርስቶስ የሚያስተምረውን ትምህርት ብዙ ጊዜ አይገባቸውም፣ አይረዱም ነበር። የኔ ወንድም ቤተ ክርስቲያኗን የምትረዳት ረቂቅ አካል የሆነ ረቂቅነቷን፣ ሰማያዊነቷን፣ ዘላለማዊነቷን የምትረዳት ጸጋ እግዚአብሔር ሲያደርብ ነው። የኔ ወንድም እሱን ስስመው እዚህ ጋር ስስመው የምስመው አካለ ክርስቶስ ነው። ድንጋይ አይደለም። እኛ የምንሳለም ድንጋይ አይደለም። እርግጠኛ ሆኜ የምነግራችሁ አካለ ክርስቶስ ለምንድን ነው ካልኸኝ ቤተ ክርስቲያኗን ከተረዳት የተቀባችው በሊቀ ጳጳሱ በኤጲስቆጶሱ አማካኝነት የክርስቶስ አካል የሆነውን ቅባሜሮን ነው። ቅባሜሮኑ አካለ ክርስቶስ ነው። የተቀባችውን ህንፃ ቤተ ክርስቲያን እኛ እንሳለማለን። እኛ ቦሎኬቱን አይደለም እንሳለመው፣ አካለ ክርስቶስ ነው። እማ ብለን የምንስመው ተደፍተን የምንስመው አካለ ክርስቶስ ነው። አካለ ክርስቶስ ነው። ስለዚህ ተረዱ።
እነዚህ ከጸጋ እግዚአብሔር የተራቆቱ ራቁታቸውን የሚጓዙ የሚያነቡ ግን የማይረዱ የሚያነቡ ግን የማያስተውሉ ግንዛቤ የሌላቸው ሰዎች ሕንፃውን ተንበርካችሁ ትሳለሙ ሊሏችሁ ይችላሉ። ምእመናን በደንብ አስተውሉ። እነዚህ የእግዚአብሔርን ቃል የተጻፈበትን መጽሐፍ ቅዱስ እንኳን በአግባቡ ማይይዙ ሰዎች ናቸው። ትናንትና ነው መቼ ነግሬያቸዋለሁ። የደብተር ማርክ አለ ከ10 ደብተሩን በጥራት የያዘ ደብተሩን ሳይለከልክ በአግባቡ የያዘ 10 ማርክ አለው። ሰዎቹ ግን መጽሐፍ ቅዱስን ሰብካል ይላሉ። መጽሐፍ ቅዱስን ገንጥለው እንዲወር በጣም ያሳዝናል። ታዲያ እንደዚህ አይነት ነገር ሲሏቸው እኛ የምንሳልመው አካለ ክርስቶስ ነው በሉ። በማስረጃ መረጃም ማስረጃም ቤተ ክርስቲያን አንዲት እንኳን ስርዓት መጽሐፍ ቅዱሳዊ ያልሆነ ስርዓት የምታሸጋግረው የለም፣ የምታራምደውም የለም ስለሌለ ማለት ነው። ታዲያ እነዚህ ስላልተረዱ ቤተ መቅደስ የተባለው ራሱ እንደሆነ ስላልተረዱ በዚህ መልኩ 46 ዘመን የጨረሰ ነው ብለው ተናግረዋል። እሱ ግን ወውቱሰ ይላል ስለ ስጋው 3 ሌሊት አድሮ ስለሚነሳው ስለ ቅዱስ ስጋው ነበርና። መቅደስ የተባለ ማን ነው ካልኳቸው፣ አሁን ይህ መቅደስ ያ ሰሎሞን ያሰራው መቅደስ ሊመጣ ላለው ለአማናዊው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥላ ነበረ ማለት ነው። ጥሩ ልኬቱን እንየው ምእመናን። 400 ተለክቷል። 400 የመጀመሪያው ወለሉ 400 ተለክቷል። ምንድን ነው ከተባለ ከእመቤታችን የነሳው የአራቱ ባህርያተ ሥጋ 100 ስላን ባህር የነፋስ አለ፣ ባህር የእሳት አለ፣ ባህር የማይ አለ፣ ባህር የመሬት የሚባል አለ። ግዙፉ ማለት ነው። ያ ነው የሚያስረዳው ምእመናን፣ ያ ነው የሚያስረዳው። ሌላም አንድ ነገር ነው ይበላችሁ። መቅደሱ በአጠቃላይ የፈጀው እድሜ ስንት ነው ሲባል ይህ ተሰርቶ 7 ዓመት ነው። 7 ፍጹም ነው። 3ቱ ምዕት በሃይማኖት አበው እንዳስቀመጡልን እንደተረጉም እስመ ውልቆ 77ቱ በአበበራውያን ፍጹሙቱ 7 ማለት ፍጹም ነው። ያ ማለት ነው ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ለማስረዳት ነው። አማኑኤል አይደለ? አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ደግሞ እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት ግብር አንድ ግብር ሆነ ማለት ነው። ረቂቁ ገዘፈ ግዙፉ ረቀቀ ሙሉ ተወሰነ ውሱኑ መላ ማለት ነው። በሌላ እሱ ነው። ታዲያ 7ቱ ምን መሆኑን ማለት ነው? በዚህ ውስጥ ያለው 7ቱ ፍጹም ስጋችንን እንደተዋሃደ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ሰው እንደሆነ የሚያስረዳ ምስጢራዊ ትርጉም ነው። ያ ጥላው ነው ብያቸዋለሁ። የሚገርመው አንድ ነገር ልበላችሁ። መቅደሷ በብዙ መልኩ ነው የተሰራች። ላይ ነው የተሰራች መቅደሱን በደም ይሉኝ መቅደሱ ማለት ነው። መቅደሱ ክርስቶስ ነው ብለናልና የመጀመሪያ 7 ለክቷል። ከዛ በኋላ ደልድሏል። ከዛ ቀጥሎ 5 ለክቷል። ወደ ላይ 5 ቆመቢሲ ሰርቷል። ከዛ ሲቀጥል ደልድሏል። አሁንም በተመሳሳይ 6 ቆመቢሲ ለካ። ወደ ላይ አሁንም 6 ቆመቢሲ ሰርቶ መጨረሻ ላይ ደግሞ 7 ቆመቢሲ ለካ። ከዛ በኋላ ደለደለ። ወደ ላይ ቆመቢሲ ከሰራ በኋላ መቅደሱን እዚያ ነው የሰራው። ምንድነው ነው? መቅደሱ ክርስቶስ ነው ብለናል። እንዲህ ካልነ ምእመናን የመጀመሪያው ልኬት የመጀመሪያው 7ቱ የተከለዳው ልኬት ምንድነው ካልነ የዚህ ምድር ነው፣ የዚህ ዓለም ነው። የዓለም ይሄ ውጣ ውረድ የበዛበት ቅጥሩ ማለት ነው። ውጣ ውረድ የበዛበት በበረከት ሳይሆን ሕግ ተላልፈን ያገኘ ነው። ለቡራኬ ያገኘ ነው አይደለም። በበረከት በጸሎት የመጣ አይደለም። የዓለም በድለን ወደዚህ የተጣልንበት ክፉ ዓለም ማለት ነው። ክፉ ዓለም እንዲያውም መጽሐፍ ቅዱስ ምን ይላል? የዚህ ዓለም ገዥ ብሎ በዚህ ዓለም የወደቀው መልአክ የሚገዛው ዓለም ላይ ሰቃይ ያለበት፣ ሕፃናቱ በሰላም የማይኖሩበት፣ ሕፃናቱ ያልበደሉት ክፋት በአንደበታቸው ያልወጣ አበ እመ ማለት ያለዩ ሕፃናት በክርስቶስ ዘመንም 144,000 የታረዱበት በዘመናችን ተመሳሳይ ይህ ክፉ ዓለም ነው።
ቅዱሳን መከራ ኢሳይያስ ከሶስት የተሰነጠቀባት የኤርምያስ መጸዳጃ ቦታ የተጣለባት ረስንቱን ጊዮርጊስ 4 ጊዜ የሞተባት 4 ጊዜ 3 ጊዜ ሞቶ የተነሳ በአራተኛ መጨረሻ ምን መከራ ያልተቀበለ ጻድቅ አለ? መከራ ያልተቀበለ ያልተገረፈ ቁልቁል ያልተሰቀለ እሳት ውስጥ ያልተጣለ በመጋዝ ያልተሰነጠቀ በቢላው ያልታረደ ሰማይ ጻድቅ የለንም። አረ ምን እሱ ብቻ ክርስቶስ መከራ የተቀበለባት ፈጣሪዋን ያላከበረች ዓለም ፈጣሪዋን ዕውር የሚያበራውን ለምጻም የሚያነጻውን ጎባጣ ያቀናውን የሚያቀናውን አምላክ ይሰቀል ብላ ፍርድ አደባባይ ያቆመች ሌባውን ወንበዴውን በርባንን ይፈታ ያለች እስመ ዓለም ያፈቅርልህ ሆይ ሌባ ሌባን ይወዳል፣ አጭበርባሪ አጭበርባሪን ይወዳል፣ ጉቦኛ ጉቦኛን ይወዳል። እውነት እውነትን አይወድም። ጉቦኛ እውነተኛን አይወድም። እሱ ያልገባው ገራራ ነው፣ ግንትር ነው። ተወው፣ እለፈው፣ ተለወጥ ይላል። ካዝና ሰብረ ተለወጥ የሚል ዓለም ላይ ነው ያለነው። ሰርቀህ ቤት ስራ የሚል አግተህ ቤት እንዲህ በጣም እኮ ያሳዝናል። ሰው አግቶ ቦለኬት የሚሰራ ቦለኬት የሚሰራ እዛ ላይ ሞባይል ያግታል። እዚህ ጋር መጥቶ ደግሞ ሞባይል ያግታል። እዚህ ጋር ጫማ ይሰርቃል፣ ጫማ ያግታል። እንዴ የሚገርም ነው። ፎርጅድ ብር እግዚአብሔር ፊት መጥቶ እግዚአብሔር ፊት መጥቶ ፎርጅድ ብር ይዞ ልዘርዝ ብሎ የሚዘረዝር ትውልድ ያለበት እንዴ በጣም እኮ የሚያሳዝን ነው። በእውነት መውረድ እኮ ነው። ስሙ ማን ነው? ክርስቲያን ክርስቲያን እንዴ ምን ማለት ነው? ወዴት እየሄድን ነው? ዓለምን እንወቃት እንጂ በደንብ እንረዳትና እኛ እኮ ሰማያዊ ነን። ለነሳ ሀገርነ በሰማይ አይደለም ያለ ቅዱስ ጳውሎስ። እኛ ሀገራችን በሰማይ ነው እኮ ያለ፣ በምድር ነው አላለም። ታዲያ ያ የመጀመሪያው የዓለም ነው ምድርኛ ያለንበት። ሁለተኛው 5 ቆመ ቢሲ ለክቶ ወደ ላይ 5 ቆመ ቢሲ የሰራውና እንጨት ረብርቦ እንደገና ድንጋይ አድርጎ ሁሉንም ሞልቶ በኖራ የለበጠው እሱ ደግሞ የገነት ነው። ገነት ማለት ከዚህ ዓለም ትንሽ ፈገግስ የምትል ማለት ገነት ገነት። ከዛ ይቀጥላል ምእመናን እንደገና 6 ቆመ ቢሲ ይለካል። 6 ቆመ ቢሲ ለክቶ እንደገና ወደ ላይ ከሰራ በኋላ ከሰር በኖራ በዛ በአጠቃላይ በእንጨት በድንጋይ ሞልቶ ኖራ ይለብጣል። ያ ደግሞ የማን ነው ሲባል ይሄ የምናየው ጠፈር ውሃ የተሞላው ማለት ነው። ሊቃውንት ናቸው የተረጎሙ። እኛ ንበን እንትን ማለት ነው። የዚህ ጸጋ የለንም። እውነት ልንገራችሁ በታሪክ እውነት እንነጋገር ከተባለ በዚህ ዘመን እውነት ለመነጋገር እውነትን መድፈር እንደሚያስቀጣ ይታወቃል። ዋጋ እንደሚያስከፍል ይታወቃል። እና እውነቱን ተው ለበስበስ አድርገን እንሂድ። ታዲያ ይህ ደመና ወረታች ያለበት ውሃ የተመላው በእግዚአብሔር ቸርነት የቆመው ይህ ሰማይ ጠፈር የሚባለው ነው። ጠፈር የሚባለው ነው ምእመናን። ከዛ 6 ቆመ ቢሲ ለክቶ እንደገና ወደ ላይ ከሄደ በኋላ ማን ነው ሲባል ያንን የሰራው ማን ነው ሲባል ያቺ ተጠፈር በላይ ያለው አሁንም መንግስተ ሰማያት ናት ነው። ይህ 7 ቆመ ቢሲ መጨረሻው ላይ ማለት በ7 ቆመ ቢሲ ላይ ነው ቤተ መቅደሱን የሰራው ማለት ነው። አሁን የዚህ ሁሉ ባለቤት ማን ነው? መቅደስ ማን ነው ብያቸዋለሁ። መቅደስ ኢየሱስ ክርስቶስ ነው ብያቸዋለሁ። ይህንንም ምድር የፈጠረ ጠፈርንም የፈጠረ ምድርን ያለ ምንም ነገር በውሃው ላይ ያስቀመጠ ከፍለው ያለውን ውሃ ያለ ምንም ነገር ያቆመ ከዛም ገነትን ሁሉ የፈጠረ አጠቃላይ መንግስተ ሰማያትን የፈጠረ ማን ነው ሲባል መቅደሱ ኢየሱስ ክርስቶስ ነው። ማን ነው አልኋችሁ ምእመናን? መቅደሱ ማን ነው? ኢየሱስ ክርስቶስ። እሱ ነው አታርኩሱ የተባልነው። እንመጣለን። ሌላ ማን ነገር ልበላችሁ ምእመናን? አንድ ነገር ልበላችሁና መጨረሻ ትምህርቱን እንደምድም። የመጀመሪያው ቅጥሩ ማን ነው ስንል ሌላው ሊቅ ደግሞ ያየበት አለ። መቼም ቅዱሳን እግዚአብሔር በምስጢር ሲጎበኝ እንደዚሁ ነው። የኔ ወንድም የሚናቁትን እግዚአብሔር በምስጢር እንዲጎበኝ እንዳትረሳ። አባ ሕርያቆስ በሊቃውንቱ ዘንድ ኢምንት ሆኖ ቦታ ያልተሰጠው እዚህ ግባ የማይባል እንዲያውም ዛሬ ምን ፈትነው ነን እንዲያው ያለ አቅሙ ስልጣን ይዟል ብለው ሰዎች ሲዘባበቱ የነበረውን በድንግል አማላጅነት
በእግዚአብሔር ቸርነት ረቂቁን ነገር መለኮት ምስጢረ ሥላሴ ምስጢረ ሥጋዌ አምልቶ ተናግሯል። እንደዚህ አይደል ያለው? ናምና በፈናው የከማውቱ በህላዌሁ አብን በተለየ አካሉ ላኪ በተለየ አካሉ በተለየ ስሙ አብ በተለየ ግብሩ ወላዲ አስራጺ ወናምን ወልደ ተፈናዌ ከመወልዱቱ በህላዌሁ ወልድን በተለየ አካሉ ተላኪ በተለየ ስሙ ወልድ በተለየ ግብሩ ተወላዲ ወናምን መንፈሰ ቅዱስ ማህየው ከመንፈስ ቅዱስ ውጡ በህላዌሁ መንፈስ ቅዱስን በተለየ አካሉ ተላኪ በተለየ ስሙ መንፈስ ቅዱስ በተለየ ግብሩ ሰራጺ በባህሪው ግን የሁሉም በባህሪው ህይወት ማህየዊ ነው። በባህሪው ሁሉም አንድ ስለሆነ ማለት አንድ ስለሆነ ስለዚህ የመጀመሪያው ማን ነው ከተባለ የመጀመሪያው ሐመረን ወንሃት ብለናል። ሁለተኛው እንደገና 5 ከንቶ ወደ ላይ 5 ቆመቢስ የሰራው ማና ሲባል ደብተራ ኦሪት ደብተራ ሙሴ ነው። ደብተራ ሙሴ ሶስተኛው 6 ከንቶ እንደገና 6 ቆመቢስ የሰራው ማነ ሲባል ደብተራ ኦሪት። ደብተራ ኦሪትና ደብተራ ሙሴ ምንድነው ልዩነቱ? ንገሩኛ። ምንድነው ልዩነቱ ነው? የኔታ ያግዙኛል። የኔታ እንደው ቅዱስ ያሬድ ገልጾታልና የኔታ እንደው ሊቃውንቱ አሉ። አራዮ ለሙሴ ግብራ ለደብተራ አይል ዘከመ ይገብር በአምደ ደመና ዘከመ ይገብር ግብራ ነው ወተናገሩ አምደ ደመና ግብሯን ስራዋን እንዲሰራት የመጀመሪያዋ ደብተራ ኦሪት አንድ ናት። ነገር ግን ደብተራ ሙሴ ብለው ሊቃውንቱ ለይተዋል። ደብተራ ኦሪት ብለው ሊቃውንቱ ለይተዋል። ለምንድን ነው የለዩት ሲባል ደብተራ ሙሴ ብለው የለዩት የመጀመሪያ በደብረ ሲና ላይ ያያት በሰማያዊ ያያትን ነው። ደብተራ ሙሴ ደብተራ ኦሪት ያላት ግን በባስልኤል የተሰራችውን ማለት ነው። በባስልኤል የተሰራችውን ማለት ነው። ከዛ 7 ቆመቢስ ይለክቶ ወደ ላይ 7 ቆመቢስ ይሰራው። ከዛ መቅደሱን የሰራው 7ቱ የቤተ መቅደስ ነው። በዛ ላይ ያለችው ያቺ የቤተ ክርስቲያን ማናዊቱ ቤተ ክርስቲያን ምሳሌ እንዲሆኑ አበው ሊቃውንት ተርጉመውልናል። ክንዷን ያትና ትምህርታችንን እንደምድም። ያቺ በውስጥ 60 ክንድ ነውና መቅደሱ ወደ ውጭ ያለው 60 ክንድ አለ፣ ወደ ውስጥ ያለው 20 ክንድ 40 ክንድ አለ፣ ወደ ውስጥ ያለው ደግሞ 20 ክንድ አለ። ላይ ወደ ውጭ ያለው ህግ የህገ ኦሪት ምሳሌ ነው። ያ ውጭ ነው። ህገ ኦሪትም አፋዊ ኃጢአት ነው የምታስተሰሪ ማለት ነው። ህገ ኦሪት አፋዊ ኃጢአት። ወደ ውስጥ ያለችው ደግሞ ማና ሲባል ወደ ውስጥ ያለችው ህገ ኦሪት ናት። ህገ ኦሪት ህጋዊም አፋዊውንም ውሳጣዊን ኃጢአት የምታስተሰሪ ብለው አበው ተርጉመውልናል። ከዚህ በኋላ ያዕቁምን ከራችሁ ያዕቁም አጠቃላይ 18 ነው። በዚህ 36 የ36 ቁሳት አንስ ነው። በዚህና በዚህ ያለው 12 የ24ቱ ካህናተ ሰማይ ምሳሌ ነው። ወደ ላይ በእንትኑ ላይ ያለው በዚህ ያለው 200 ነው። ያለ ማቋረጥ የሚጮሃሉ 99 ናቸው። የ99ኙ ነገደ መላእክት ምሳሌ ነው። በዛ በሁለቱ መካከል 2 አብሎች አሉ። እነዚህ የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ ናቸው ማለት። በመቅደሱ ላይ የተሳሉ ምእመናን ኪሩቤል አሉ። እነዚያ ዝቅዝቅ ነው የሚመለከው ወደ ታይ አዘቅዝቀው እነሱ የባሕታውያን ማለት ነው። ባሕታውያን ወደ ውስጣቸው ሕገ ወንጌልን እያሰቡ እግዚአብሔር ያደረገላቸውን ቸርነቱን፣ መሰቀሉን፣ ሕማሙን፣ ሞቱን እያዘከሩ ሁሌ የመኖራቸው ኪሩቤልን ሲሰራቸው፣ ሲስላቸው፣ ሲቀርጻቸው ወደ ቁልቁል እንዲያዩ ባሕታውያን ራሳቸውን አሻግረው አያዩ። እውነተኛ ክርስቲያን አሻግረው አያዩ። መጀመሪያ የተባለ አንተ ግብዝ መጀመሪያ ከራስ ያለው ምሰሶ አውጣ አይደለም። ከዛ በኋላ ለወንድምህ ይህን ላድርግልህ በል እኮ ነው። እኛ አሻግረን ነው የምናየው ራሳችን ማየት። ቅዱሳኑ ግን መጀመሪያ የሚያዩት ራሳቸውን ነው እና ያንን የሚያመለክት ነው። ያንን የሚያመለክት ነው። ታዲያ እነዚህ 12ቱ በዚህ ያሉ የ24ቱ ብያቸዋለሁ። 2ቱ የፍቅረ ቢጽና ፍቅረ እግዚአብሔር ናቸው። በዛ ላይ ናቸው ሁሉም የተሰቀሉት። ኦሪትም ነቢያትም በፍቅረ ቢጽ አጠቃላይ ህገጋቱ በፍቅረ ቢጽና በፍቅረ እግዚአብሔር ምን ይከናወናሉ? ፍቅረ እግዚአብሔር ፍቅረ ቢጽ ያለው ወንድሙን አይገልም፣ የወንድሙን ሀብት አይመኝም፣ በወንድሙ ላይ እጁን አያነሳም፣ ተረከዙን አያነሳም። ፍቅረ እግዚአብሔር ያለው ባዕድ አምልኮ አያመልክም፣ ኃጢአት አይሰራም፣ ሰንበትን አይሽርም፣ እናት አባቱን ያከብራል። አጠቃላይ በሐሰት የእግዚአብሔርን ስም አይጠራም። ዛሬ ቴክኖሎጂው ለውሸት መልካም ነው።
እዛው ቤት ተቀምጦ ሕያው እግዚአብሔር ምስክሬ ነው እዚህ ደርሻለሁ ይላል። መከረኛዋ እመቤታችን አለች። ማርያምን ይላል አንጠልጥሎ ማለት ነው። ማርያምን ያንተ ስም እኮ የክብር ማይረግህ ገሌ የሚባል ዶክተር የሚባል ካለ ዶክተር የሚለውን ትተህ አቶ ቢልህ እኮ ለምንድን ነው አቶ ብለህ ትቀየማለህ። አንተ ግን ብድግ ብለህ ማርያምን ትላለህ። አየህ፣ በጣም ያሳዝን እኮ ነው። ስለዚህ ፍቅረ እግዚአብሔር ካለ እነዚህ ነገሮች አታደርግም ማለት ነው። ስለዚህ ምእመናን ብዙ ነገር ነበረ። ብዙ ነገሩ ልተውና መቅደሱ ማን ነው ሲባል ስለኛ የሞተልን ኢየሱስ ክርስቶስ ነው። መቅደሱን አታርክሱ ማለት ስለኛ የሞተለት ሌላው መቅደሳችን እናንተ የእግዚአብሔር ቤተ መቅደስ ናቸው የተባልን እኛው ነን። ታዲያ መቅደሴን አረከሱ አይደል የተባለ? መቅደሱን አሁን ዛሬ እኛ ዋጋ የተከፈለለት አማናውን መቅደስ ኢየሱስ ክርስቶስ ነው። እሱ መቅደስ ሲሆን ደግሞ የእሱ ማደሪያ አድርጎናል። እኛም መቅደስ ተብለናል ማለት ነው። እንዲህ ከሆነ እኛ በኃጢአት አርክሰነዋል። መቅደስነታችን መቅደስ ማንነታችንን በሐሜት ውስጥ አውለነዋል፣ በክፋት አውለነዋል፣ በስርቆት አውለነዋል፣ በሐሜት አውለነዋል። ምን ያልተሰራ ኃጢአት አለ? በእውኑ ዛሬ ቆም ብላችሁ እንዲሁ ቀና ብላችሁ ራሳችሁን አስታውሱና በጽድቅን ነው በኃጢአት ያለው ዛሬ ምን ስራ ሰራው ብላችሁ ብትመዘግቡ ጽድቁን ነው ኃጢአቱን እንትን ይሉት። አንድ አባት ነበሩ እና 2 ኮሮጆ ወይም 2 ሳጥን ጠጠር ይዘዋል። እየሰማችሁ ነው? ጠጠር ይዘው ምን እንዳደርጉ ታውቃላችሁ? አንዱን ጠጠር እንዲያረጋሉ እዚህ ጋር ይጥላሉ። በጎ ሐሳብ ሲመጣላቸው ጠጠሩ እያነሱ ይጥሩታል። ጠጠር ሰብስበዋል 2 ቦታ እና ሳጥን ደግሞ በዚህና በዚህ ያስቀምጠዋል። ታዲያ ሳጥኑ በጎ ሐሳብ ሲመጣ ጠጠር ያደርጋሉ። ክፉ ሐሳብ ሲመጣላቸው ከዚህኛው ሳጥን በግራ ካለው ሳጥን ክፉ ሐሳብ ሲመጣ ያደርጋሉ። በቀኝ ካለው ሳጥን ደግሞ በጎ ሐሳብ ሲመጣ ያደርጋሉ። እውነተኛ ሰው ናቸውና ሲያረጉ የመጨረሻ ጠጠሩ ሲመለከቱ በጎ ሐሳብ በቀን ያደረጉትን ነው በጎ ሐሳብ መዝኖ አግኝተውታል ማለት እና ለክብር ደግሞ እንብቃ። ወስብሐት ለእግዚአብሔር።